ቤቱን ስታምሰውና በእግሩ ስታቆመው የነበረችው የእናቷን በቀል ስትበቀል የኖረችው እንደዚሁም ደግሞ ማንነቷን ደብቃ አብራቸው ስትኖር የነበረችው በህይወታቸው ውስጥ ገብታ ቤታቸውን፣ ንብረታቸውን፣ ያላቸውን ህይወት ስታመሰቃቀል የነበረችው ሲፈን እውነቱ ተጋለጠባት። ሲፈን ምን ይበቃት ይሆን? አምነን እውነት ሲፈንን ጨክኖ ይገላት ይሆን ወይንስ ይምራት ይሆን የሚለው ነገር በጣም ያሳዝናል። አቶ አምነን እንግዲህ ሁሉንም ነገር አውቋለ። ከቤት ውስጥ ገብቶ ሲያምሰው ቤቱን በእግሩ ሲያቆም የነበረው ሰው ያ ሰው ማን ነው? ንገረኝ እባክህን አልለቀውም በማለት እንግዲህ በንዴትና በብስጭት ስልክ እያወራ በነበረበት ሰዓት ሙስጠፋ እንግዲህ ወደ እሱ እየመጣ በነበረበት ሰዓት አቶ አምነን አጣራልኝ ብሎ ስለዛች ሴት ደብኔ በምትባለው ሴትዮ አዲስ ነገር አለ ብሎ ሲጠይቀው እንግዲህ እሱ አዲሱ ነገር ምንድን ነው? አሁኑኑ ንገረኝ በማለት ሲነግረው የቀጠረው ሰውዬ ሙስጠፋ ከጀርባ ሆኖ ያዳምጦት ነበር። ያለው ነገር እውነታው ሁሉም ተገለጠለት። አሁን ላይ ይሄ ድራማ በጣም ደስ የሚልና አስተማሪ እየሆነ ነው። ምክንያቱም አንዳንድ ወንጀለኞች እና አንዳንድ ክፉ ሰዎች በመልካም ሰዎች ላይ ህይወት ላይ የሚጫወቱትን ሰዎች መጋለጡ ጥሩ ነገር ነው ባይ ነኝ። ስለዚህ ሙስጠፋ እንግዲህ ምን ያደርገው ይሆን አምነንን? ሲፈንን እንዳይገላት ለሲፈን ሲል ይከላከልላት ይሆን ብላችሁ ታስባላችሁ? ወይንስ ሄዶ ሲፈንን ከዛ ከቤት እንድታመልጥ ያደርጋታል? ሲፈን በነገራችን ላይ ውጭ ከጀሪን ጋር ተቀምጣ ነበር። አቶ አምነን ስልክ እያወራ በነበረበት ሰዓት እንግዲህ ደውሎ አዲስ ነገር አለ በማለት እንግዲህ ያቺ ልጅ ከእናንተ ቤት የምትኖረው ሲፈን ናት በማለት ይነግረዋል። በድንጋጤ ምን ብሎ ይነሳል። አቶ አምነን እንግዲህ የሰማውን ነገር ማመን ቢያቅተውም እውነታው ግን ይሄ ነው። አንዳንድ ጊዜ በህይወታችሁ ሰዎችን ስታስቀምጡ አንደኛ ሰዎች ይጎዱናል ብላችሁ የማታስቡበት ቦታ ላይ ብትሆኑም ማንኛቸውም ሰዎች እናንተ በልጣችሁ ስታዋቸው እነሱ ለእናንተ ጠላት ነው ሆነው የሚገኙት። አንዳንድ ጊዜ ሰዎች የሚወዷችሁም ሆነ እነሱ እየረገጧችሁ እንድትኖሩላቸው የሚፈልጉት ሰዎች እናንተ ከነሱ በታች ስትሆኑ እንጂ ከእነሱ በላይ ሆነው ስታዋቸው ደማቸው ይፈላል። በማንኛችንም ሰዎች ህይወት ላይ ይሄ አለ። ስለዚህ ውድ ቤተሰቦቼ እንግዲህ የሲፈን እውነታ ከተገለጠ ሲፈንን ማን ያድናት ይሆን? ሲፈን ሩጣ በዛው በውጭ ወጥታ ትሄድ ይሆን ወይንስ ሙስጠፋ ሲፈን ጀሪን ከውጭ በነበረችበት ሰዓት ሲፈን እንግዲህ አንቺ ተጋልጠሻል፣ ያለሽ አማራጭ ከዚህ ከቤት መጥፋት ነው፣ ምንም አማራጭ የለሽም፣ እባክሽን ፍጠኝ በማለት ሙስጠፋ ያግዛት ይሆን ወይንስ አምነንን ከኋላ ሆኖ ይመታው ይሆን? ምክንያቱም አምነን ከኋላው ማን እንዳለ አላየም፣ አላስተዋለም። እንግዲህ ቁሞ ስልክ እያወራ በነበረበት ሰዓት ሙስጠፋ ከኋላ የሲፈን ስም ሲጠራ ራሱን ይዞ በድንጋጤ ነው የቆመው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያኑ ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ እንደተለመደው ላይክ፣ ሸር፣ ሰብስክራይብ እያደርጋችሁ አበረታቱ። ቪዲዮዬን እስከ መጨረሻው በማየት አግዙኝ፣ ሰዓት ሙሉልኝ ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ በድር ድራማ መጥቼላችኋለሁ። የድር ድራማ እንግዲህ አንዳንድ እውነታዎች እየተገለጡ ይገኛሉ። ያው ብዙም ከዚህ በፊት የተደበቁ ነገሮች ነበሩ። እነዛ ነገሮች አሁን ላይ እየወጡ ቢሆንም ግን አሁንም ያልወጡና ያልታዩ ነገሮች አሉ። ስለዚህ ቢያንስ የታየውን እያየን ወደፊት እንዲታይ ማድረግ እንችላለን ማለት ነው። እንግዲህ ይህንን ቪዲዮ የምትከታተሉ በሙሉ ውድ ቤተሰቦቼ ላይክ ማድረጋችሁን ሸር ማድረጋችሁን አትርሱ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። ወደ ቪዲዮ እንሄድ ማለት ነው። እንግዲህ አቶ አምነን ያንን ከሀዲ ሰውዬ ገሎታል። በገደለው ሰዓት እንግዲህ ለዶክተሩ ደውሎ እባክህ ማርክ ቶሎ ድረስ የምፈልግህ ቦታ አለ፣ ስለዚህ በምልክልህ አድራሻና በምልክልህ ሎኬሽን ወደ ኔና ቶሎ በማለት እንግዲህ ይጠራዋል። እሱም በፍጥነት መጥቶ አቶ አምነን ምን ተፈጥሮ ነው ምንድን ነው እያለ ሲጠይቀውም ሰው ገድያለሁኝ ወይ ነው ታዲያ ብሎ ሲጠይቀው ከመኪናው ውስጥ እንዳስቀመጠው ይነግረዋል። ሆኖም ግን እንግዲህ የእሱ ሚስጥር ነው እና እሱ እንደማይከዳው አምነን አንዳንድ ጊዜ የዋህ መሆንም ብዙ ዋጋ ያስከፍላቸዋል ማለት ነው።
አንዳንድ ጊዜ በሰዎች ላይ ሰዎችን አምናችሁ ምንም ብታምኗቸው ምንም በአሁኑ ሰዓት ማንም በማንም አይታመንም፣ መጠቀሚያ ነው የሚያደርጓችሁ ማለት ነው። ስለዚህ አምነን እንግዲህ ለማርክ ነግሮታል። ማርክ ጋር ሁነው አብረው እንግዲህ እንዳስወገደው ቀብረውታል ማለት ነው። ከዛም በመቀጠል እንግዲህ ከቀበሩትም በኋላ በድጋሚ ቤት አዝኖና ተከፍቶ በመጣ ሰዓት እንግዲህ አያቱ ከሳሎን ላይ ቁጭ ብላ ጁኒያ ወደ አያቷ ጋር በመሄድ እንግዲህ አያቴ አምነን የት ነው ያለው እያለች ፊቷ በተቀየረ መልኩ ታውራታለች። አያት ተብዬዋም ደግሞ ቆይ አንቺ ፊትሽ ትክክል አይደለም፣ ምን ሆነሽ ነው ብላ ስትጠይቃት ጁኒያ አዎ ትክክል አይደለውም፣ የተፈጠረ ከድርጅቱ ጋር የተያያዘ የማውራው ለአምነን አለ ብላ ስትጠይቃት ምንድን ነው ለእኔም ንገሪ ብላ ስትላት እንግዲህ ጁኒያ የድርጅቱ መክሰርና እንደዚሁም ደግሞ ድርጅቱን ማን እንዳከሰረው ስትነግራት በድንጋጤና በፍርሃት ታያታለች ማለት ነው። አያት ተብዬዋ በልጄ ላይ የሚያደርጉትን ድርጊት እና የሚያጠፉትን ጥፋት ልጄ አምነን ሳይውል ሳያድር ማወቅ አለበት፣ ስለዚህ አሁኑኑ መስማት አለበት በማለት ስትነግራት ቹኒያም ወደ አምነን እየሮጠች እና እየገሰገሰች በመሄድ አምነን ደህና ነው ብላ ስጠይቀው ደህና እንዳላደለ ይነግራታል። ቹኒያም የእሱን ጥፋትና እንደዚሁም ደግሞ እሱ የድርጅቱ መንስኤ እና የድርጅቱ ክስረት እንደሆነ ድሮም ቀድማ ታውቅ ነበረ። ስለዚህ ቀድማ እንደምታውቅ ለአምነን በሰዓቱ ነግራው በነበር አምነንም እሱን የመግደል ፍላጎቱ አይኖረውም ነበር። አምነን በድንጋጤና እንዴት እንደተጎዳ ስላሰበው ሰዎችን የዋህ በመሆኔና እንደዚሁም ደግሞ ለእነሱ ክፉ ስለማላስብ ነው ሰዎች የሚጎዱኝ በማለት በንዴትና በብስጭት እሱን ገድሎታል ማለት ነው። እሱ እንደሞተ እንግዲህ መሊክ እንደሞተ ቢነግራትም እሷ በድንጋጤ ማን የገደለው ምን ሆኖ ነው በማለት በድንጋጤ ትጠይቀዋለች። እሱ እንደገደለው ሲነግራት ደንግጣ ምንም የምትለው ግራ ገባት። ቢሆንም ምንም ማድረግ አልነበረብህም በማለት ብትመልስለትም ሆኖም ግን እሱ አድርጌዋለሁኝ እንዴት አብሬ የሰራኋቸው ሰዎች እና እንዴት አብሬ የኖርኳቸው ሰዎች ይከዱኛል ብዬ አስባለሁ። በዛን ሰዓት ሳላስብና ምንም ሳላገናዝብ ነበረ ያደረኩት በማለት ቢያስረዳትም በቃ እሷ ሚስጥር ሆኖ እንደሚቀርና ከእሷና ከሱ ውጭ ማንም እንደማይሰማ ይነግራታል። እሷም እሺ ብላ አታስብ በማለት በድንጋጤ መሄድ እንዳለባትና ያን ወረቀቱን የወሰደችውን ልጅ ማግኘት እንዳለባትና እንደዚሁም ደግሞ ማናት ምንድናት የሚለውን ነገር አጣርታ ይዛለት እንድትመጣ በፍጥነት ይልካታል። እሷም እሺ ብላ ትሄዳለች። ጀሪን በር ተለጥፋ እንግዲህ ሙስጠፋን እንደምታፈቅረው እንደምትወደውን ትነግረዋለች ሲፈን። እሱም እኔ እኮ ከአንድ እናት ባንወለድም እንደ እህቴ ነው ነበር የማይሽ፣ አንቺ እንዴት በዚህ ልክ ታይኛለሽ በማለት ከክላስ ውስጥ ሆኖ ሲጨቃጨቁ ጀሪን በር ተለጥፋ እያየች በነበረበት ሰዓት እንግዲህ በሩን በኃይለ ከፍታ ስትወጣ ሲፈን ከበር ጋር ታገኛታለች ጀሪንም ቆይማ አንቺ በር ተለጥፈሽ ሰው በር ላይ ምን እያረግሽ ነው ብላ ስትላት ሲፈን ምን ነው በቤቴ ደግሞ እንደ ጥገኛ ሆነሽ ተቀምጠሽ አንቺ ደግሞ ምን ነው ተለጥፈሽ ታያለሽ ትይኛለሽ እንዴ በማለት ብትመልስላትም ሲፈን በምላሹ ምን ነው አንቺ አንድ ካሬ ሜትር ጨምረሽ የገዛሽ ይመስል አብረን እንደገባሽ አትርሽ እንጂ በማለት ትመልስላታለች። መልስ በመልስ ማለት እዚህ ጋ ነው። ጀሪንም እንግዲህ እየተላላጠች ወደ ሙስጠፋ ክላስ ትሄዳለች። ሲፈንም ወደ ታች በወረደችበት ሰዓት እንግዲህ ሙስጠፋን እንደምትወደውና እንደዚሁም ደግሞ በአንተ ፍቅር የተነሳ እኔን ከበር ጋር አመናጨቀች በማለት ብትለውም ቆይ ጀሪን በፊት ሲፈን እንደምትወደኝና እንደምታፈቅረኝ ታቂ ነበር ነግራሽ ነበር ብሎ ሲላት እሷም አይ እኔም ካንተ ጋር እኩል የሰማሁህ ብላ ስትለው ማለት ብሎ ሲላት እሷም ደግሞ አይ እኔ አሁን አንተ ነገርከኝ እኔ እንዴት ላቅ እችላለሁ ከዚህ በፊት በማለት ትዋሸዋለች። እየተመናቀረች ወደ ቤሪን ክላስ ከሄደች በኋላ ቤሪን ምግብ ልስራልሽ እና መጣሁ ብሎ ስለነበር አምነን የወጣው ከዛ ክላስ ጀሪንን ትሰሚያለሽ ሙስጠኛ ብለሽ የምትጠሪው ማንን ነው በማለት ጀሪን ስትጠይቃት እሷም አምነን መስሎኝ ነው በማለት ትላታለች። ቆይማ አንቺ አታፍሪም እንዴ ሚስጥረኛ ብለሽ ደግሞ ስም ያወጣሽ ብላ ስትላት አይ እሱን ያወጣልኝ ወይ ጉድ
አንድ ስም ለሁለት መጠራራት ተጀመረ በማለት በቅናትና በልህ በንዴትና በብስጭት ትናገራታለች። የታመመችውም ቤሪን በጣም አምረራ ታለቅሳለች። እሷም እንግዲህ ባሏ እንደሆነ የእውነተኛ ባሏ የወረቀት ባሏ እንዳልሆነ ሳይሆን ባሏ እንደሆነ እንግዲህ ክብር እንዳለው ሰው ታወራለች። እሱ ግን እንደማይፈልጋት አንቺ ሚስቱ ነሽ እንዴ ብላ ስጠይቃት አዎ ሚስቱ ነኝ፣ ምነው አልነገረሽም እንዴ ስትላት አይ አልነገረኝም፣ ለምን ደበቀኝ? ያንንማ እራሱን ጠይቂው፣ እኔ በምን አቅልሻለሁ? ሁለተኛ ከባሌ ስር ስትለጣጠፊ እንዳላይሽ፣ እንደውም ከዚህ ከቤት ውልቅ ብለሽ ሂጂ፣ የማግዝሽ ነገር ካለ ጠይቅኝ፣ ስለዚህ ድጋሚ ሂጅ ስመጣ እዚህ ክፍል ላይሽ አልፈልግም በማለት ትላታለች። ቤሪንም በቃ እሺ እሄዳለሁኝ አሁኑኑ በማለት እንግዲህ በአዘንና በእንባ ትራጫለች ማለት ነው። አምነንም ምግብ ይዞላት ከመጣ በኋላ ምግቡን እንደማትበላና ፊቷን ዙራ ቁጭ እንዳለች እንደማታወራው ሲገባው ምንሽ ነው ብሎ ሲጠይቃትም ለምን ደበከኝ አንተ በጣም ውሸታም ነህ እንዴ በማለት ስትመልስለት ምን ነው ምን አደረግኩኝ ብሎ ሲላት ጀሪን ሚስትህ እንደሆነች ለምን አልነገርከኝም? እና እኔን ስላልነገርኩሽ ነው ታዲያ ምግብ የማበዩና የተቆጣሹ ብሎ ሲላት አዎ ብላ ትለዋለች። ከዛም እሱ አስፈላጊ አይደለም ብዬ ነው ዝም ያልኩሽ ብሎ ቢላትም እሷ ግን ምንም ቢሆን መናገር ነበረብህ፣ ለእኔ መደበቅ አልነበረብህም በማለት ትነግረዋለች። እንግዲህ እሱ በወረቀት እንዳገባት እና ግድ ሆኖበት እንዳገባት ቢነግራትም በዛን ሰዓት ግን ተረዳችው። እሷ ሚስጥረኛው እንደሆነች ሁሉ አሁንም ችግሮቹን እየተረዳችው ትገኛለች ማለት ነው። እንግዲህ በይበልጥ ደግሞ ዲና ባንድ ሆነው እንድናያቸው ፈልጋለን። ስለዚህ መዳን አለባት። ውድ ቤተሰቦች ለነበረን ቆይታ አመሰግናለሁ። መልካም ምሽት ብያለሁ።